ቀዝቃዛ በቀል ማለት ይሄ ነው። ማንም ጋጠወጥ ቤቴ ላይ ነው ያልከው። ከአንተ የባሰ ጋጠወጥ አለ እንዴ? ራስን እስኪ ተመልከተው መጀመሪያ ራስን ይኸው። አንተ እኮ ነህ ጋጠወጥ። ከ10 ሴት ጋር የምትንዘላዘል ዘልዛላ ይሁንክ ጋጠወጥ አንተ ነህ። እነሱ አይደሉም። እነሱ እህታቸውን ለማስከበር ነው እዚህ ጋር የቆሙት ማለት ነው። ከአንተ ለመጠበቅ ከአንተ ከውሾችክና ከአንተ ለመጠበቅ ነው። አንተ ግን እኔ እንጃ እንደ ዛሬ ግን ደስ ብሎኝ አያውቅም። የምሬን ኤርሜላና ሜሪና ዳኒ ያቺ ደግሞ ስሟ ለመጣፌ ላይ ዳኒና ሜሪ ማለት ነው ተመቻቹኝ። የምሬን ነው። እና በጣም ነው ደስ ያለኝ። ቅጥል ማለት እንደዚህ ነው። አንተ ራስህ ያው እሷን እንደዚህ ነበር እያቃጠልካት የነበረው ሩታን ማለት። ዛሬ ደግሞ አንተ በተራቀመ ሰው ማለት ነው። ልጅክ እኮ ቢያንስ በወር በ2 ወር እንጂ በየቀኑ የሚል ህግ የለም። ህግ ራሱ ቢኖር ማለት ለልጅት ለእሷ ሰላም ካልሰጣት ያንተ መምጣት ምቾት ካልሰጣት እስከ ጭራሹ ማለት መምጣት እንትን ትከለከላለክ ማለት ደግሞ ቤቴ ፈጣሪ ነው። የቤት ክራይ ውስጥ እኮ ነው ያለው። ምን ሆነክ ነው? የቤት ክራይ ደግሞ እየከፈለች ነው። እየከፈልክ እስካልሆነ ድረስ እሷ እየከፈለች እስከሆነ ድረስ ቤቱ የእሷ እንጂ ያንተ አይደለም። ቤቴ ውስጥ ምትሰራ የሆነ ሰው ቤቴ ውስጥ እሷ መብት የላትም እንዴ? እሷ ሚስትህ እኮ ናት። ቤቱ ራሱ ያንተ ከሆነ እኩል መብት አላት እኮ። ምክንያቱም የልጅክ እናት ናት፣ ሚስትክ ናት፣ እኩል መብት አላት። ስለዚህ ቤቴ ማለቱን አቁም። ምን ቤቴ ለአንተ ብቻ ቤት እንዳለው ነገር ቤት የፈጣሪ ነው። የአንተ ቤትክ 3 ሜትር ነው። የመጣውን ሰው ሁሉ ቤቴ እያልክ ለማሸማቀቅ የሆነ ነገር ለማድረግ ምናምን መጣርክ በጣም ነው የሚያስጠላ። የምሬ ነው። እና ቤት አትበል። ቤት የቤት ክራይ ነው እስካለበት ያንተ ነው እስከከፈልክበት። ግን ደግሞ እየከፈለችበት ያለችው ሩታዬ ስለሆነች የሩታ ቤት ነው፣ ያንተ ቤት አይደለም። እቃውም እንደሆነ ያው እናውቃለን የማን እንደሆነ ማለት ነው። ስለዚህ ብዙ እንትን አትበል፣ ብዙም የሆነ አትኩራራ። ቤት አለኝ ብለክ ማለት ነው። ቤት አንተ እኮ ቤትን መርጠክ ወጥተሃል። ቤትህን ሚስትን መርጠክ ሄደሃል። የምትፈልገው መንገድ ሄዳል መርጠክ ማለት። ስለዚህ እዚህ ጋር መተክ ቤቴ ማን ገባ ለምን ይገባል ለምን ይወጣ ማለት አትችልም። መብት የለም። ልጅን መተክ ማየት ነው፣ አይተክ መውጣት ነው። ልጅን ደግሞ ማየት የምትችለው ቀን በቀን ወይም ማታ ቀን ምናምን ሳይሆን በወር አንዴ ነው። ህግ ቦታ ብትሄድ ራሱ በወር አንዴ ነው፣ በ15 አንዴ ወይም አነሰ ከተባለ ማለት ነው። እንደዛ ነው ማየት የምትችለው። እና እየመጣክ ሰላማን አትበጥበጥ። እና ዳኒ ደግሞ በጣም ነው የተመቸኝ ዛሬ ማለት ነው። በነገራችን ላይ እኔ አብሪሽ ሲናደድ ምናምን ብስጭት ሲ በጣም ደስ ይለኝ። ለምን ያው ዛሬ እንደዚህ ያን ነገ ደግሞ እነሱን ማበሳጨቱ አይቀርም ግን በነገራችን ላይ ማለት ነው። እና እነሱ ደግሞ ዛሬ እንደዚህ አበሳጭተውት ምናምን ስላየው በጣም ደስ ብሎኛል። እንግዲህ ውሽማክ መታ ደግሞ ታበሳጭል። እኔ ምለው ውሽሚት ጠፋች መሰለኝ። ያረገዘች እንዴ? ወገን ጠፍታለች ከሚዲያውን እንጃ። ያው ቤቷ ስለማልከታተል ይሆናል እንጃ። እና ማለት ነው አበጋዝ ማለት ነው ቤቴ አትበል። ቤቴ ፈጣሪ ነው። የምሬ ነው። የክራይ ቤት ደግሞ ቤቴ አይባልም። ከወንድም አለም የክራይ ቤት ቤቴ አይባልም። የድሮ አማቻችን እና ማለት ነው ቤቴ ሜሪ ግን የምሬ ነው እንዴት እንዳዝናናችኝ የምር። እና አንዴ ደግሞ በጥፊ ብትሰጪው ማለት ነው እንዴት ደስ ባለኝ። ውይ እንዴት ሩታ ራሱ ደስ ይላታል እርግጠኛ ነኝ በጥፊ ብትጠፈጥዩ። እና ዝንቦቹ ግን ያው መንጫጫጫቸው አይቀርም። ግን ያው እኛ ደግሞ ደስ ይለናል። እኛ በጎቹ ደግሞ ደስ ነው የሚለን። የምሬን የሩታዬ በጎች ደስ ይለናል። ከዝንብ በግ ይሻላል ብዬ ነው ማሮቼ። እና ስድብ እንዳይመስላችሁ የጥሩ ነገር ነው። እና ማለት ነው ሩታዬ በቃ ሰው ስታይ ምናምን እኮ በጣም ጀግና ነው የምትሆነ። የምሬን ነው የምላችሁ። ከጎኗ የሆነ አይዞሽ ምናምን የሚላት ሰው ስታገኝ ማለት ነው ጀግና ነው የምትሆነ። ነብሯ እስከሚነሳባት ድረስ ያው ሲነሳባትም ብቻዋን ትጋፈጣለች። ግን ደግሞ በተለይ ሜሪ ደግሞ ስትኖር ሞራ ነው የሌለ ማለት ነው። እና ይመቻችሁ 3 እብዶች ማለት ነው። 3 አይነቶች ይመቻችሁ። ሁሉ ነገር በጉልበት። ሜሪ ደግሞ ዛሬ ያው ዱላ ሳይሆን ያው የምንድን ነው የጭንቅላት ጨዋታን የተጫወተው ማለት ነው። እናመሰግናለን እንዲህ ስላንጨረጨርሽልን። እውነት ውስጡ ማለት ነው የምሬ ነው። ሻይ ብትጥሉበት ያንተከትካል ያበጋዝ ውስጥ ማለት ነው። በዛ ሰዓት ፊቱ ራሱ ተቀያይሮ ምናምን ተዘብዝፎ አይተው ደግሞ ሲኮሳተር ምንድን እና ማለት ነው። እና በቃ ሩታ ሄደም ጀንት ሰድበው የኔ ቆንጆ እንደዚህ ሆንሽ ራሱ እኮ ሲያይሽ ማለት ነው። ይሄኔ ወይኔ ለምንድር ትቻት የትኩትኝ ልችን የመሰለሽ ልህልት ለምንድር ጥያት የትኩትኝ እያለ በውስጡ እየተሰለሰለ ነው ማለት እና ማሬ የኔ ውድ ሩታዬ ይመችሽ። እና ያው ባልሽ ትንሽ ሲቃጠል ግን ያው ትንሽ አይሰማሽም? ያው አንቺን አያምሽም ልብሽን? እና ማለት ነው ውዶቼ ዛሬ እውነቴ ነው ከኤርሜላ ማናት ስሟ ከሜሪ ጋራ ማለት ነው በጣም እየሳኩ እሷ ስትስቅ እኔ እንደምትስቅ ራሱ አላውቅም፣ ግን ከእሷ ጋር እየተንተከተኩ ነበር። እና አንዳንድ ጊዜ ምን አለ አንዳንድ ጊዜ ሰዎችን ስንንቅ ማለት ነው እኛን የሚንቀን ይመጣል። ሰው አትናቁ የሚባለው ለዚህ ነው። ብዙ ነገር ሩታን እያደረካት ብዙ ነገር እያስናካት እየናካት ነበር። ዛሬ ደግሞ የአንተ ተራ ደርሷል ማለት ነው። ገባ? እያላገትክባት ፎክረህባት ወጥተሃል ከዚህ ቤት
እና ያን ሁሉ ነገር አድርገሃል እና ዛሬ ደግሞ የአንተ ተራ ሆነ ማለት ነው። አንተ ላይ እንደዚህ ተሆነ እና ቤቴ ላይ ሰው አይግባ፣ ቤቴ ላይ እንደዚህ አይሆን፣ ማንም እንዳይመጣ ምንም ቤት ክራይ ቤት እንትን እንደሰራ ሰው ምንድ አላሙዲን እንኳን ቤት አላለም እንኳን አንተ ማለት ነው። እና ቤቴ ላይ ነው ያስገባሽ እንዴ? እሷ መብት የላትም እንዴ ወገን? እኔ ምለው ባልና ሚስት ከተፋታ እኩል ነው የሚካፈለው ንብረት ማለት ነው። እሱ ደግሞ ለእሷ ተወላት መካፈል አልፈልግም ብሎ ማለት ነው። እና ቤቱ ላይ ሰው አታግባ፣ ብቻዋን ትቀመጥ። ለምን ከሰው ትቀላቀላለች? የሆነ አላልን ለምን ቤሯን ዘግታ ለምን አላለቀሰችም? እንደዛ አይነት ነገር ነው አበጋዝ ላይ የሚታየው ማለት ነው። እና እንደዛ ማሰብ የለብም። ከሰው መጨመር አለ። ማህበራዊ ህይወት የሚባል ነገር አለ በአበሻ እንትን ማለት ነው። እና ማህበራዊ ህይወት ደግሞ የመኖር ግዴታዋ ነው ልጅቷ ማለት ነው። ስለዚህ ማህበራዊ ህይወት ትኑርበት። አንተም ደግሞ የራስን ህይወት የራስን መንገድ ሄደሃል ከዝንቦች ጋራ። ስለዚህ ልጅቷን ተዋት፣ በቃ ተፋታት። ለምን ደግሞ አትፋታት ልጅቷን? እንዴ ምን ታደርግክ? ትሸከምክ? ያኔ ምን ታድርግክ እንዴ? ልጅህን መተካይተክ እየትክ ነው። ትላንት መተካየክ፣ ዛሬ መጣክ፣ ዛሬ ደግሞ አታይም ተባልክ። መብታቸው ነው። ያኔ አልተመቻቸውም። ቀን በቀን መምጣት ደግሞ የለብን። በልጁ ሰበብ አድርገህ ሌላ ነገር ፈልገህ የመጣት ነው የሚመስለኝ። እንደኔ ሀሳብ ነው ቤተሰብ፣ እንደኔ ሀሳብ ነው። ሀሳባችሁን ኮሜንት ላይ ጻፉልኝ ማለት ነው። እና በዚህ አጋጣሚ ያው ሩታዬን ለማየት ይችን የመሰለች ልዕልት ንግስት የሆነች ሴት ለማየት ለመጎብኘት ስትናፍቅክ ምናምን በቃ ቀን በቀን ስለምትናፍቅክ እሷን ለማየት ይመስለኛል ብቅ ልጄን ልይ የምትለው ማለት ነው። መቼም ልጁን ፈልገክ አይመስለኝም። ምክንያቱም ከዚህ በፊትም ልጁን አልፈለግከውም ሲራገዝም ማለት ነው። ስለዚህ ዛሬ ላይ ደግሞ ትፈልገዋለህ ማለት በጣም ከባድ ነው። ትላንትና እንደዛ ስታረጋት እንደዛ ስትሆን ምናምን ያልፈለግከው ዛሬ ላይ ትፈልገዋለህ ማለት ያኔ እኔ እንጃ፣ ለእኔ ከባድ ነው። እና ይሁንልክ ብቻ ልጅንም ለማየት ይሁን ብለናል። ይሁን ደግ ብለናል ማለት ነው። አንዳንድ ጊዜ ማውጋትም ደግ ማለትም ጥሩ ነው። መልካም ማውጋትም ደግ ነው እና ማለት ነው። እና ወንድም አለም ከእነሱ ጋር ባትሳፈጥ ጥሩ ነው። በተለይ ሜሪ ጋራ ባትሳፈጥ በጣም ጥሩ ነው። ራስን የምትፈልገው ከሆነ ከሷ ጋር አንድ እጇን ካሳረፈችብህ እዛ ታየዋለህ። እዛ እንትኑ ላይ ጣውለዋላ የምግብ መብያው እንትኑ እሱ ጋር ሄደክ ነው የምትጋደመው ማለት ነው። እና ቢቀርብክ ይሻላል ከእነሱ ጋር። ዳኒ ራሱ አሁን ስፖርት እየሰራ ነው። ጉልበቱን ለሩታዬን ያለውላት እያለ ማለት ነው የመጣ ነው። አሁን አስበከዋል ግን የሚደርስብን በደል ገፍትረው አወጡክ። ነገ ደግሞ ወይ ሰብስበክ ይዘክት መጣ ይሆናል። ማን ያውቃል? ቡችሎችን ሰብስበ ይዘክት መጣ። አንድ እንደራስ በጎች ቡችሎች አሉ፣ ዝም ቢሆኑ ነገሮች ማለት ነው። እና እነሱን ይዘክ መምጣትክ አይቀርም። እንግዲህ እናያለን፣ እንግዲህ እንሰማለን፣ እናያለን ግን አንፈርድም የሚባል አባባል አለና እንደዛ እያለን እንከታተላቸዋለን ማለት ነው። እና በርቱ እንግዲህ ሩታዬ የኔ ልዕልት፣ በርቺልኝ የኔ ቆንጆ፣ የኔ ውድ፣ የኔ ማር፣ የኔ ስዊት ስማርት የሆንሽ ልጅ ማለት ነው። እና 3 አንድ አይነቶች 3 እብዶች 3 ጀግኖች ማለት ነው። ሂዱበት። እንደው እንደዚህ በር ቆልፋችሁ ማለት ነው። በርበሬ ብታጥኑት አሪፍ ነበር። እንደዚህ ማንጨርጨሩን ትታችሁ በርበሬ እጥን ብታደርጉት ወይኔ እኔ እንዴት ደስ እንደሚለኝ ይምሪ ነው። በጣም ነበር ደስ የሚለኝ። እና ይመቻችሁ።